ይሄው አንድ ነገር ለሴቴው ፎቶዋን ተነቅሸዋለን። ምን ነው ጋሽ ምን ሆነ ነው ሞድን ያህል ማለት ጉድ አጀብ ጉድ የሚያሰኝ ሰበርና ትኩስ ዜና። በቅድሚያም አርዕስተ ዜና። ሰላም ጤና ይስጥልን፣ እንደምናላችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንዲህ በፎቶ የምታዩትን ወይም ደግሞ በንግግር ቆረጥ አድርጌ ያስገባል ሁላችሁ የእንዳልክ ቪዲዮ ማለት ነው። እንዳልክ ሄሉን ተነቀሳት። በነገራችን ላይ እኔ እንዳልክን በዛሬ ቪዲዮ በፍጹም አልደግፍህም። ለምን ካልከኝ አንደኛ ወደ አንተ ትንጣ አትንጣ ምንም አይነት እርግጠኛ አልሆንክም። ለአንተም ሆነ ለእሷ ህይወት ይሄ ጥሩና ትክክል አይደለም። በተለይ ለአንተ እሷ ቢያንስ ኑሮዋን ልትኖረው ትችላለች፣ ምንም አይደለም። አንተ ግን አሁን ይሄን ንቅሳት አድርገህ ምን አይነት ሴት ናት ወደፊት አንተ ልትቀልብህ ወይም ደግሞ ልትቀበልህ የምችለው? በራስ መንገድ ተማምነህ ሊሆን ይችላል፣ አገኛታለሁ ብለህ አስበህ ሊሆን ይችላል። ግን ደግሞ አንተ ስለተማመንክ ወይም ደግሞ ስላስብክ አገኛታለሁ ማለት ደግሞ አይቻልም። ብዙዎች እየተዋደዱ ብዙ እየሆኑ እየተነፋፈቁ የተለያዩ ሰዎች አሉ፣ እማንክደው እማንዋሸው ማለት ነው። ግን ደግሞ ይሄኛው በቃ ትክክል አይደለም። ማንም ሰው አታፍቅር አይባልም፣ ያፈቅራል። ግን አንተን ይጎዳሃል ነው እያልኩ ያለሁት። ይሄ የሚጠቅም ነገር አይደለም ነው፣ ትክክለኛ መንገድም አይደለም ነው። ምክንያቱም ለወደፊት ህይወትህ ይጎዳሃል። ንቅሳት ቀላል አይደለም። ሲጀምር ንቅሳት ያጽያት ነው። ምነው አንተ ብዙ አውቃለሁ ቤተክርስቲያን ሄዳለሁ ምናምን ትል የለ እንዴ? እንዴት እንደዚህ አይነት ስህተት ትሰራለህ? ይሄ ትክክል አይደለም ማለት ስህተት። እኔ ስህተት ከሆነ ስህተት ነው። ለሰው ልጅ ስህተት፣ ማንም ሰው ቢሆን ስህተት ከሆነ ስህተት ነው። በቃ ገዳም ሄደህ ብዙ ነገር አውቀህ ብዙ መንገድ ሄደህ ሰውን እንደዚህ ንቅሳት ማንኛውም ሲጀመር አሁን እኛ በሃይማኖት አይደለም የሰውን ፎቶ አሁን ሰዎች አወቅም ብለው ምስለ ቅዱሳን ላያቸው ላይ ይነቀሳሉ፣ መስቀል ይነቀሳሉ። ይሄ ስህተት ነው። ንቅሳት በአጠቃላይ አይፈቀድም በእኛ ሃይማኖት ማለት ነው። እና እንደዛ ነው መሆን ያለበት እንጂ ይሄ ስህተት ነው በፍጹም። ማለት አንዳንድ ጊዜ ትክክሉን ትክክል ስህተቱን ስህተት እያላችሁ ለማለፍ ሞክሩ። እና ደግሞ ለምሳሌ እኔ ከቪዲዮ ይልቅ አሁን እውነተኛ ስሜት ካለ አንተ ጋር ከቪዲዮ ይልቅ በቃ በአካል አግኝተሃት መልስ መቀበል ወይም ደግሞ መልስ ማግኘት አለብህ ብዬ አስባለሁኝ። ማለት እኔ አሁን ያልሆነ ተስፋ ታገኛታለህ ብዬ እንደሌላው ሰው ልልህ አልችልም። ብዙ ላትገናኙባቸው የምትችሏቸው ብዙ መንገዶች አሉ፣ ብዙ ነገሮች አሉ አይደለ? እናንተ መካከል ከኛ በላይ ከቪዲዮ በላይ በውስጣችሁ የምታውቋቸው ብዙ ነገሮች አሉባችሁ በእርግጠኝነት ማለት ነው። ስለዚህ ቪዲዮ ለእኔ ምንም ትርጉም አይሰጠኝም። ትርጉም የሚሰጠኝ ካልክስ በአካል አግኝተህ ከእሷ ምላሽ መስማት አለብህ። በቃ ይሄ ነው የሚሆነው ነገር እኔ ሳስበው ማለት ነው መሆን ያለበት። እድሉን ካገኘህ በአካል አግኛት። ይሄ ነው ልመክር የምችለው እንጂ አሁን እዚህ ጋር ባደረግከው ነገር እንትን ልልህ አልችልም በፍጹም። ምክንያቱም ነገርኳችሁ። አሁን እንደዚህ ስል ምናልባት የእንዳልክ ደጋፊዎች አንቺ እሱን አትወጂውም አይነት ስሜት ሊያድርባችሁ ይችላል። እኔ የሰው ጥላቸው የለብኝም። ማንኛውም ሰው ከተሳሳተ ተሳሳተ ነው። ሲቀጥል ደግሞ ከፊት የማውቀው ሰው እና በቅርብ የማውቀው ሰው ለእኔ አንድ አይደለም ስገልጸው ማለት ነው። ያኔ ሰው በሰውነቱ እኩል ነው፣ ግን ስገልጸው ወይም ሳብራራው በደንብ ከማውቀው ሰው ይልቅ ስለማላውቀው ሰው ላወራ አልችልም። ግን አሁን በማየው አንጻር ግን እንዳልክ እያደረገው ያለው ነገር ለእኔ የሚደገፍ አይደለም ነው በቃ። ምክንያቱም እየተገፋፋ በሄደ ቁጥር ራሱን ይጎዳል። ይሄ ነገር አይጠቅመውም ሲጀመር።
የሰዎች ሆይታ አለ ኮሜንት ላይ ሂድ ነው እሷን ቤት መጥቶ እንዳልክ ጋር ሂጂ ነው። ህይወት ቀልድ አይደለም። በነገራችን ላይ ዝም ብላችሁ የምትገቡበት ዝም ብላችሁ የምትወጡበት አይደለም። ለሁሉም መስመር አለው፣ ለሁሉም እንትን አለው። በቃ ማለት ገደብ አለው፣ የምትገደቡበት መንገድ አለው። ይሄ ስህተት ነው። ይሄንን የምትደግፉ ካላችሁ ስለሚወዳት ነው ገለመሌ፣ ይሄ በፍጹም ነው። ለኔ በዚህ ልክ አይደለም። ይሄ ስህተት ነው ሲጀመር። በነገራችን ላይ ምንም እየመረራችሁ ዋጡት። ንቅሳት አይደለም። እንግዲህ አልችልም እንደዚህ ማለት። አንዳንድ ጊዜ በጣም የወጡ እንትኖችን ሳይ ውሸቶችን ሳይ በሳጫለሁ፣ አያስችለኝም፣ እናገራለሁ። እና ንቅሳቱ ትክክለኛ ንቅሳት አይደለም። እሱም አያደርገውም። አዎ ሊያፈቅራት ይችላል። ያፈቅራታል አልልም፣ ምክንያቱም የሰው ልብ አላውቅም። ሊያፈቅራት ይችላል፣ ግን ደግሞ ንቅሳቱ በደንብ ያስታውቃል። በዚህ ልክ እንደዚህ አይሆንም ንቅሳት ማለት ነው። ቤተሰቦች ለማንኛውም ካስታወሳችሁ ምሳሌ ልንገራችሁ። አሁን መታችሁ እንዳጨፈጭፉኝ ወይ የሆነ ነገር እንዳትናገሩ መረጃ ልስጣችሁ። ማን ነው እንዳልኩ አልኩኝ፣ ስለሱ እያወራሁ ስለሆነ። ከዚህ በፊት ዳኒ ከ1 ዓመት በፊት ዲጄሊን ተነቀስኳት ብሎ እሪ በከንቱ ሲል ነበር አይደል? እኛ እናውቃለን በደንብ፣ እኛ ዩቲዩበሮች ድራማ እንደሆነ እናውቅ ነበረ በወቅቱ። ምንም በፍጹም ከእሷ ጋር ሊገናኝ የሚችል ነገር የለውም ዳኒ ማለት ነው። ግን ደግሞ ብዙዎች እውነት መስሏቸው ተቀብለውት በቃ አንድ ሰሞን በጣም ሲናፈስ ነበረ። ከወራት በኋላ ግን ንቅሳት የሚባል ነገር የለም። አስጠፍቶ ምናምን አይደለም፣ መጀመሪያም የለም። ከላይ የሚለጠፍ አለ፣ የሆነ እውነት እንዲመስል ማለት ነው። የሚለጠፍ ነገር አለው። ኮሜንት ላንብብ እስኪ። የምር ለምንድን ነው ይውላችሁ? አንዳንድ ጊዜ ሳታስተውሉ የምትኮምቱት ነገር ስለሚያሳዝን እኔ እናንተ ቀመው ስለምታሳዝኑ እኔ ምን አገባኝ? ሪል አድርጌ እያወራሁ መስራት እችላለሁ፣ ችግር የለብኝም። ግን ደግሞ አንዳንድ ጊዜ በጣም የሚያከብሩ የሚወዱ ኦዲየንሶች ስላሉ ለአንተ በየዋህነት እየደገፉ እያገሱ እየተሰዳደቡ ጭምር ነው፣ አሁንም ጭምር ማለት ነው። እና ለእነሱ አስብላቸው እውነት። ይሄ ሲጀመር ሊሆን አይገባምም፣ አልሆነምም፣ ሊሆንም አይገባም። አንተም አታረገውም እርግጠኛ ስለሆንኩኝ ማለት ነው። ለማንኛውም እስቲ አንድ ኮሜንት አይቼ ነበር እዚህ ጋር። እንዳልክ ንቀት ነው እንዴ ሄሉን ብቻ የተነቀስከው? የሄሉንና የያብን ፎቶ ነበር የያብን ፎቶ ነበር መነቀንፍ ነበረብህ። እውነት ሄለን የምትወዳት የምታፈቅራት ከሆነ ሄሉን ብቻ ሳይሆን መነቀስ ያለብህ የሚወዳትንም የሚያፈቅራትንም የነገ ባሏ የትዳር አጋሯ የልጇ አባት ሊሆን በወሬ ብቻ ሳይሆን በአደባባይ የቃል ኪዳን ቀለበት ያሰረላትን ያብንም ሄሉንም የሁለቱንም ፎቶ መነቀስ ነበረብህ። አሁን ገና ድሮ የባሰው ሄሉ ትቀየመሃለች። ስግጥ ካልክ ስግጥ መፈመስ ከባድ ነው። ቅመሞች እናንተ እኮ አትኮምቱ፣ የምር አትኮምቱ። እና በጣም ደግፉ፣ አትደግፉ አልላችሁም። ግን አስረግጬ የምነግራችሁ ነገር ንቅሳቱ የእውነት ንቅሳት አይደለም። በቃ እንዳልክ በዚህ ልክ አትዋሸን። የእውነት ይደብራል። እኔ አዲስ ኦዲየንስ ነኝ፣ እንደ አዲስ ኦዲየንስ ነው አንተን የምከተልህ። ምክንያቱም ባቅህም እንደማልከታተለው ተናግሬያለሁ በይፋ ማለት ነው። ግን ደግሞ የሆነ ነገር ሲኖርክ ደግፋለሁ። አልከታተልህም በፊት ማለት አሁን እነቅፋለሁ ማለት አይደለም። ግን ደግሞ በጣም ብዙ ነገሮች ውሸት እየሆኑ ሲደጋገሙ አንተንም ኦዲየንሶችንም የሚያሳዝን ነገር ስለሆነ ማለት ነው። ከልባቸው አሁን ይህን እውነት አድርገውት እንትን የሚሉ አሉ። ገባ? በጣም ለአንተ የሚኮምቱሉ ሰዎች አሉና ትንሽ እንትን ብትለው ጥሩ ነው። በጣም የሚያለቅስ ኢሞጂ በጣም ብዙ ናቸው የሚልኩት። በጣም ናቸው የሚያለቅስ ኢሞጂ እየላኩ ያሉት። አንተም ልቦና ያውቀዋል ብዙ ነገሮች እንደተበለሻሹ፣ ብዙ ነገሮች የማይሆኑ ነገሮች እንዳሉ ህሊና በደንብ ያውቀዋል። እና ወደ ራስህ ተመለስ ወንድሜ። እንዳልከው አትኩረህ ወደ ቤተ ክርስቲያኑ ወይ አድርግ ትኩረትህን። ፈጣሪ ለአንተ ያለውን የተሻለውን ህይወት እንዲሰጥህ እንጂ ይሄኛው ነገር እፉፉ ነው። ለእኔ አልተመቸኝም። ቤተሰብ
መታችሁ መስደብ የምትፈልጉ ካላችሁ ስደቡኝ፣ እኔ ችግር የለብኝም። ግን ያው የምትወዱኝም የምትጠሉኝም እንደምወዳችሁ እንድታቆልኝ ብቻ ነው። አንዳንድ ጊዜ ደግሞ በጣም የወጣ ነገር ሳይ ደግሞ እኔ ደስ ስለማይለኝ ነው እና ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው ቻው።